ያስቆጣሽ እርግጠኛ አይደለሁም እኮ ንገሪኛል። ስማ እማዬ እቺን ዳጣ ትኩር ብዬ ሰዓት ትኩር ብለሽ ስታያት ምን ተናገረ? እቺን ዳጣ ትኩር ብዬ ሰዓት አባዬን ትመስላለች። ምን አንቺ ልጅ ጀምሻል? ምንድን ነው የምትይው አንቺ? እንዴት ብትንቂው ነው አባትሽን እንደዚህ የምታስቢው? የእውነቴን ነው እማዬ። እስኪ ትኩር ብለሻት አባዬን እኮ ነው የምትመስለው። ውሃንም ትመስላለች። እኔማ ፀጉሯን ቆርጬ ዴን ያስመረምራታለሁ። ኤቢ አይምሮሽን ያምሻል? አይምሮሽን የሚያምሽ ከሆነ ወደ ሕክምና ግቢ። ምን አይነት ሀሳብ ነው ወደ አይምሮሽ የሚመጣው? ይህን ነገር ደጋግሜ እነግርሻለሁ። ስም እንደዚህ አይነት ሀሳብ ሁለተኛ የምታስቢ ከሆነ እመኝ እጅ እግርሽን ጠፍሬ ወደ ጠበል ነው የምልክሽ። እሺ በቃ ይቅርታ እማዬ። ሂጂ ግቢ ወደ ክፍልሽ። ቢሴን አምጪልኝ ወደ ስራ ልሂድበት። ምን ይቺ አባዬማ ዝም ብሎ አላመጣት። ፀጉሯን ወስጄ አስመረምራታለሁ። ኤቢ ምን እያደረግሽ ነው? አንዳንዴ ፈራ ትሆናለህ። ቆይ ፍቅር ይዘሻል እንዴ? ከአንተ ፍቅር ይዘኛል እያልሽኝ? ለምንድን ነው የማይገባው? ከአንተ ፍቅር ይዘኛል ካልሽ በይ፣ ያለበዛ ምንድን ነው ፋራ አይገባም? የማይገባ ነው። ሲጀመር አንተ ልብ ያለው ሌላ ሰው ጋር ነው። እንግዲህ መናገር ካልቻልሽ ምንም ልረዳሽ አልችልም። ፋራ የማይገባ መሀይብ ነው። እሺ ሰላምዬ ግን ሳይሽ በቃ ታሳዝኛለሽ። ማለት ከሌላው ሰው በተለየ ኪዲን ታሳዝኛለሽ። ውይ የኔ እናት አመሰግናለሁ። ውድ ቤተሰቦቼ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ላይክ በማድረግ ቪዲዮውን ጀምሩት እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ምስጋናዬ በጣም ከፍ ያለ ነው ውዶችዬ። እንግዲህ በዛሬው ቪዲዮ በጣም የሚገርም ነው ማለት ነው። እንግዲህ ዳጣ ለልፋት የጣፈው ቢነግድ አይተርፈው ነውና ነገሩ። እንግዲህ ዳጣ አንዱን አለፍኩ ስትል አንዱን አለፍኩ ስትል አንዱን አለፍኩ ስትል መሰናክሎቿ በጣም እየበዙባት ነገሮች እየተደራረቡ እየከበዱ እየቀጠሉ ሄደዋል ማለት ነው። ለዚህም ደግሞ ፈተናዋ ዋና ተዋናይ የሆነችዋ እህቷ ኤቢ ወይም አቢጌል የምትባለዋ ልጅ በጣም እየተፈታተነች ትገኛለች። እንግዲህ ያለፈው አልበቃት ብሎ አሁን ደግሞ በቃ የማይታሰብ ማትሄድበት ነገር በጣም የላትም ማለት ነው። እንግዲህ አባትየው እስከ መቼ ነው የኔና ያንተ ነገር እያለች ዳጣ አባቷን እየጠየቀችው ነበረ። እኔ ዝሮ እንትኔ ነግሮኛል፣ ውስጤ ነግሮኛል ልጅ እንደሆነ አምናለሁ፣ ግን ደግሞ ሳይንስም ግዴታ ማረጋገጥ አለበት ለሁሉም ነገር። ስለዚህ ምንም ይሁን ምን የኔንና ያንቺን እናትና አባትና ልጅ መሆናችን ማንም ሰው ማወቅ የለበትም። ለዛ ደግሞ ከታወቀ ደግሞ ባለፈው የተፈጠረውን አላየሽም እንዴ? በራስ የሆነ ሀሳብ አንጥተን ባንቀይር በባለፈው አላየሻትም እንዴ ማርታን? ስለዚህ ያ ነገር መልሶ ይሄ ነገር ያንቺ ልጅ መሆንሽ ታወቀ፣ ትዳሬ፣ ቤተሰቤ፣ ሙሉ ነገር ይበጠበጣል። ስለዚህ ልጆችን በፍቅር ማኖረውን ቤተሰቤን ማፍረስ አልፈልግም። ስለዚህ ተረጋጊ ብሏታል ማለት ነው። እሺ ይሆንልህ ካልክ ምን አደርጋለሁ ብላ እንግዲህ ዳጣም ሁኔታዋን ተቀብላ እንግዲህ እየኖረች ነው ያለችው። ግን ደግሞ እቺ አቢጌል የምትባለው ልጅ እንግዲህ በባለፈው በቃ ብዙ ነገሮችን አደረገች። ጌጣጌጡን አውጥታ ከቤት ለማባረር ሞከረች፣ ብዙ ነገር አደረገች። ግን በቃ ምንም አልረካችም። በቃ ዳጣ ቤት ውስጥ አለች ማለት አቢጌል በቃ ውስጧ ሰላሟ በቃ ዳጣ እዚህ ቤት ስትገባ የአቢጌል ሰላሟ ሲነሳ አንድ ሆኗል ማለት ነው። እንግዲህ በጣም ነው የተናደደችው። በዛም እንግዲህ በተናዳ እንግዲህ ከቤት ለማባረር ብዙ ነገሮችን አድርጋለች። አሁንም እየሞከረች ነው ያለችው። እናትየዋን እንግዲህ እቺ ከዚህ ግዲ አባሪልኝ ባክሽ እያለች ነበረ። ተረጋጊ፣ ለምን እንደምትቀኙ በቃ ረጋቤ፣ ልጁን ከፈለግሽ እሱን የራስሽ ለማድረግ በራስሽ መንገድ መሄድ እንጂ እሷን ታያት ደሞችን ዱርዬ እያለቻት ነበረ። ግን
ምንም ውስጥ ሰላም እየተሰማት አይደለም። እንግዲህ ሰራተኛዋ ሰላም ለራሱ ዛሬ ምን ሆነሽ ነው አብዬ፣ በቃ ምንድነው የምናግዝሽ? አብሽሪ፣ አይዞሽ። ዳጣ እኮ ናታን በጭራሽ አታስበውም እና በዛ ነው የምትናደጂው። ስለዚህ ተረጋጊ፣ በቃ ዳጣ ምንም ሀሳብ የላትም። ዳጣ እኮ የዋህ ልጅ ነች። ስለዚህ ተረጋጊ አብይድ፣ እኛ ሁላችንም አንቺን እንወድሻለን እኮ እያለች አልነበረ? ምን አስነክታችሁ ነው? ይቺ ልጅ ግን ሁሉም የቤቱ ሰው ዳጣ ዳጣ የሚለው ይቺ ልጅማ ያስነካቻችሁ ነገር አለ እያለች አልነበረ? እንግዲህ ሰላምንም ብር ልክፈልሽና እባክሽ ይቺ ልጅ ከቤት እንድትወጣ ሁሉም ሰው ፊቱ እንዲነሳት ሰላሟን እንድታጣ አድርጊልኝ ብላት ነበረ። እንግዲህ ሰላም አይ ይሄን እንኳን ይቅርታ ማድረግ አልችልም፣ በሌላ ነገር ከሆነ ላግዝሽ ይችላል ና ያለች ማለት ነው። ዳጣ ግን ራሷ ቀርባ እቺና አብጌድ የምትባለው ልጅ በቃ ብዙ ነገር ጠይቃታለች። በባለፈውም ክፍል በቃ የምትወጁ ናታን ስለምትወጁና በቃ እንደምትወጁ እንደምታፈቅረው በቃ አንቺ ደግሞ ቆንጆ እንደሆንሽ እኔ እሱ ጋር ያለውን ነገር እንትን ልበልልሽ። ስለዚህ በቃ ተረጋጊ፣ ከኔ ጋር ተፋችኝ፣ እኔን ተይኝ። እኔ የምፈልገው ሰው ነው የምፈልገው፣ እህት ወንድም ቤተሰብ ነው የምፈልገው እንጂ እኔ ሌላ የፍቅር ወይም የሌላ ነገር እንትን ይዤ አልመጣሁም፣ እባክሽ ተይኝ እያለች ነበረ። አንቺማ በቃ አይኔ አይሽ እያለቻት እንግዲህ ካጠገቡ አባራታለች። ዳጣ እንግዲህ በቃ በፒስ ነው የምታናግራት። እኔ እኮ እወድሻለሁኝ፣ እኔ ውዴት በቃ አብረሽ ብታወሪኝ ምናምን በቃ ብዙ ነገሮችን ትላታለች። ግን እቺ በጣም ውስጧም ምክንያቱም የሆነ ተመርዟል ታውቃላችሁ። ስለዚህ በቃ ምንም ፊቷን የሚፈታ አይደለም ሁኔታዋ፣ ነገሯ በጣም ነው የሚያስፈራው ማለት ነው። በዛም እንግዲህ ዳጣ እሺ ብላ እንግዲህ የምታዛትን እየሰራች ነው ያለችው። እንግዲህ በዚህ ተነስታ እንግዲህ እናቷን አብጊል ማለት ነው እናቷን እንግዲህ ማርታን የሆነ ነገር እናቴ ልነግርሽ ነበረ ካልተቆጣሽኝ፣ ምናልባት ያስቆጣሽ ግን አላቅም እያለቻት ነበረ። እና ነገር ምን ችግር አለው ምናምን አለቻት ማለት ነው። ከዛ በኋላ እንደዛ ከሆነማ እኔ ዝም ብዬ ትኩር አድርጌ ሳያት እቺ ዳጣ አባዬን ነው የምትመስለው አለ ማለት ነው። እናትዬ ወጣው እንደተናደደችው፣ እንዴት አባትሽን በስተረጥረዋለሽ? እንዴትስ እንደዚህ ታያለሽ? ምን ማለት አስበሽ ነው? ቅናትሽ እናንተንሽ በልክ አድርጊው እንጂ ለምን እንደዚህ ታያለሽ ብላ እንግዲህ በጣም ነው የተናደደችባት። ያንንም አልፋ እንግዲህ እንዲሁ እናቴ እያትማ እሷን ተተሹ አባዬን ተተሹ ከውሃ ጋር ራሱ መልካቸው በጣም ነው የሚመሳሰለው እያለቻት ነበረ። ኧረ ወይኔ በስመ አብ እንዴት አይነቷ ልጅ ነች ልጅቱ እኮ። ከዛ እንግዲህ እናትዬቱ ኧረ ተይ እንደዛ አንቺ ሰይጣን ሀሳብ ከየት አምጥተሽ ነው የምታስቢው? አሁንስ አበዛሹ ብላ ተቆጥታታለች ማለት ነው። ግን በዛም አላቆመችው። እማዬ በቃ ከእኔ ግን አሰብኩትኝ ፀጉሯን ወስጄ ዲኤንኤ መመርመር አለባት፣ እቺ ልጅማ ያባዬ ልጅ ናት ነው ያለችው እናትየዋ። እንግዲህ በጣም ተቆጥታ ከሚባለው በላይ ነው ተቆጥታ። ከዚህ ግድም ታይኔ ጥፊ ምን ይሆንሽ ሰይጣን ነሽ ብላ እንግዲህ ከፊቷ ያባረረቻት። ከዛም ከሄደች በኋላ አላረፈችም። እንግዲህ ዳጣን ፀጉሯን ቆርጣታለች። ሂዳ ክላሷ እንግዲህ ዳጣ እየተወራጨች ነበረ፣ እየተገላበጠች ነበረ፣ ወደዚህ እያለች ነበረ። ግን መቀስ ይዛ ሆን ብላ በቃ በተቀናጀ ሁኔታ እንግዲህ ሂዳ ፀጉሯን ቆርጠዋለች ማለት ነው። ደግሞ እርግጠኛ ነኝ ያው እየቆረጠችው እንትን ነው፣ ግን ትቆርጠዋለች። ምን ታስባላችሁ እናንተ? እርግጠኛ ቆርጣ ወስዳ ታስመረምረዋለች እና ነገርዮሹ በጣም የከበደ ነው የሚሆነው። በዛ መልኩ ደግሞ ዲኤንኤ ውጤቱ ከታወቀ በጣም ከባድ ነው። ዲኤንኤ ደግሞ እንዴት ነው የሚመረመረው መሰላችሁ? ግዴታ ከአባቷን መውሰድ ትችላለች፣ ግን የዳጣንና የእሷን የራሷን የአብጊልን ራሱ ትችላለች። የእሷና የኤቢና የዳጣን ስታስመረምረው የእህትማማች የመሆናቸው እንትን እንግዲህ ያው 99-98% ባይመጣም 90 ምናምን % ይመጣል ማለት ነው። ያ ከሆነ ደግሞ በእርግጠኝነት ተማማኝ ናቸው ማለት ነው። በዛ መልኩ ታውቃለች። ከዛ ሲቀጥል ደግሞ እንግዲህ ከአባቷም ላይ የሆነች ነገር እንደዚህ ብትቀርጋ ወይ ከጺሙ ወይ ከሆነ ነገሩ ወይ ከራሱ ፀጉር ላይ በዛ መልኩ እንግዲህ ወስዳ አባትና ልጅ የመሆናቸውን ዲኤንኤ ማስመርመር ትችላለች ማለት ነው። እንግዲህ እኔ እኮ እሷ የምታገኘው ነገር ምንድን ነው? የሷ በርግጥ ጠቧ ናታንን እንዳታይባት ነው። ናታን በቃ ማለት ሰላሟን ነስቷታል። ሰላም ማነው ናታን ደግሞ ጭራሽ ምንም ለሷ ምንም አይነት እንትን የለውም። ስለዚህ አሁን ይሄ እኮ አሁን ዲኤንኤ ብታስመረምር ዲኤንኤ የተመረመረች እኮ ዳጣ ልጁ ናት፣ የእህቷ ነች ለዚህ ለልጅ። ስለዚህ እህቷ መሆኑ ምናልባት የእናቷን ትዳር ሊበጠብጥ ይችላል። እናትና አባቷን ያቃቅራል እንጂ ሌላ ምን ታገኛለች? የእውነት ነው በጣም ነው የገረመኝ እውነት ማለት ነው። እንደዛ አይደረግም እኮ ቢያንስ እቺ ልጅ እህቷ ነች የምትሆነው። በቃ አባቷን ወይ እሷ ለትዳር አትፈልገው። ስለዚህ ትዳራቸው ነው የሚፈርሰው የቤተሰቦቻቸው። ስለዚህ የቤተሰቦቻቸው ትዳር እሷ አሁን ያሰበችው
ዲኤንኤ ተመርምሮ ልጅ ከሆነች ከዚህ ቤት ዳጣ ትወጣለች የሚል ሀሳብ ስላላት ነው። አባትየው ደግሞ በጣም በዛ ነገር በጣም ከባድ ነው። አሁን ላይ ደግሞ በተለይ በዲኤንኤ ውጤት ልጁ መሆኗን ካረጋገጠ ዳጣን ያለፈችው ህይወቷን ለመካስ ብዙ ነገሮችን ያደርጋል እንጂ መልሶ አስወጥቶ አያባርራትም ማለት ነው። እንግዲህ በሌላ ደግሞ ሰላም ያው የዳጣ እናቷ ነች ብያችኋለሁኝ። ሰላምና ዳጣ እንግዲህ አንድ ነገሮች እያወሩ ነው። በቀጣይ ደግሞ ፕሮግራም ይዘው ሁሉን ነገር እንደሚያወሩ ጎዳናም እንዳደረች አንዳንድ ነገሮችን ነግራታለች ማለት ነው። በቀጣይ እንግዲህ በደንብ እንደሚያወሩበትና የነሱ ራሱ እንዴት እንደሚቀራረቡበት መንገድ ቅርብ እንደሆነ ነው እኔ የማስበው ማለት ነው። ቤተሰቦች ላይክ ያላደርጋችሁ ላይክ እያደረጋችሁ ቤተሰብ ሁኑ። እስከመጨረሻ አይታችሁ ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈዳችሁ ስለምትከታተሉኝ አመሰግናለሁ። በያላችሁበት ሰላም ጊዜ ይሁንላችሁ። መልካም ቆይታ